ጤና ይስጥልኝ። ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ ቤቲ ነኝ። ዛሬ ግንቦት 28 ቀን 2018 ወይም በዩሮፒያን ካሌንደር ጁን 5 2026 ሲሆን በዛሬው ዕለታዊ የዜና ፕሮግራማችን በመካከለኛው ምስራቅ የቀጠለው ውጥረትና የኩዌት አየር ማረፊያ ትጋት፣ በስዊድን ታዳጊ ገዳዮችን ለመቆጣጠር የወጣው አዲስ ሕግ፣ በአሜሪካ የተካሄደው ወሳኝ የፕራይመሪ ምርጫ፣ በካናዳ ኦንታሪዮ የተከሰተው የፖለቲካ ውዝግብ እንዲሁም ፊፋ 26 የዓለም ዋንጫን ጨምሮ ሌሎች መረጃዎችን ይዘን ቀርበናል። ወደ መጀመሪያው መረጃችን ስናልፍ የመካከለኛው ምስራቅ ፖለቲካዊ ትኩሳት አሁንም እንዳይለ ነው። እስራኤል በሊባኖስ ቤሩት አቅራቢያና በደቡብ ሊባኖስ ላይ ተጨማሪ የአየር ጥቃቶችን ፈጽማለች። ይህ ጥቃት የተፈጸመው በአሜሪካ አሸማጋይነት የተጀመረው የተኩስ አቁም ድርድር በዋሽንግተን እየተካሄደ ባለበት ወቅት ነው። በሌላ በኩል ደግሞ ኩዌት የኢራን ድሮንና የሚሳኤል ጥቃት ሰለባ ሆናለች። በኩዌት ዓለም አቀፍ አየር ማረፊያ ላይ በደረሰው ከባድ ጥቃት የአንድ ሰው ሕይወት ሲያልፍ በርካቶች ቆስለዋል። የንግድ በረራዎችም ተቋርጠዋል። ይህ ሁኔታ በቀጠናው ያለውን ጦርነት ወደ ለየለት አቅጣጫ እንዳይወስደው ከፍተኛ ስጋት ፈጥሯል። በሌላ በኩል ወደ አሜሪካ ፖለቲካ ስናመራ ትላንትና ጁን 4 በተለያዩ የአሜሪካ ግዛቶች ወሳኝ የፕራይመሪ ምርጫዎች ተካሂደዋል። በተለይም በካሊፎርኒያ፣ አዮዋ፣ ኒው ጀርሲ እና ኒው ሜክሲኮ የገዢነት ገቨርነር እና የሴኔት መቀመጫዎችን ለማግኘት ጠንካራ ፉክክር ታይቷል። የካሊፎርኒያው ቶፕ 2 የምርጫ ስርዓት ከየትኛውም ፓርቲ ከፍተኛ ድምፅ ያገኙ 2 እጩዎች ብቻ የሚያልፉበት ለህዳር ወሩ አጠቃላይ ምርጫ ማን እንደሚያልፍ የሚወስን በመሆኑ የብዙዎቹን ትኩረት ስበዋል። ወደ ቀጣዩ መረጃችን ስናልፍ እና ወደ አውሮፓ ስናመራ ስዊድን ከቅርብ ጊዜ ወዲህ የተባባሰ የመጣውን የቡድን ጥቃትና ወንጀል ለመግታት አዲስና ጠንካራ እርምጃ እየወሰደች ነው። የወሮበላ ቡድኖች በማህበራዊ ሚዲያ አማካኝነት የ11ና 12 ዓመት ታዳጊዎችን ለግድያና ለቦምብ ጥቃት እየመለመሉ በመሆኑ መንግስት የወንጀል ተጠያቂነት ዕድሜን ከ15 ወደ 13 ዝቅ ለማድረግ ወስኗል። ይህንንም ተከትሎ 13 ዓመት የሞላቸው ታዳጊ ገዳዮች ወደ ልዩ እስር ቤቶች እንዲገቡ ሰፊ ዝግጅት እየተደረገ ይገኛል። በካናዳ ኦንታሪዮ ግዛት ምክር ቤት ለ21 ሳምንታት የተላለፈው የእረፍት ውሳኔ የፖለቲካ ውዝግብ አስነሳ። ምክር ቤቱ ለ30 ቀናት ብቻ ከሰበሰበ በኋላ እስከ ጥቅምት ወር መጨረሻ ድረስ የሚቆይ ረጅም እረፍት መውጣቱን የኦንታሪዮ ተቃዋሚ ፓርቲዎች ከተጠያቂነት መሸሽ ነው ሲሉ ኮነኑ። ተቃዋሚዎች ፕሪሚየር ዳግ ፎርድ በምክር ቤት ተገኝቶ ጥያቄዎችን ከመመለስ እየሸሸ ነው ሲሉ ቢወቅሱም የመንግስት ወገኖች ግን ውሳኔው ከማዘጋጃ ቤት መጀመር ጋር ስራ እንዳይደራረብ ለማድረግ የተወሰነ መሆኑን ይገልጻሉ። ለክሱ ምላሽ የሰጡት ፕሪሚየር ዳግ ፎርድ የሥራ ስነ ምግባራቸውን ማንም ሊጠራጠር እንደማይችል በመግለጽ በእረፍቱ ወቅት ወደ ተለያዩ የአሜሪካና ካናዳ ስፍራዎች በመጓዝ ለግዛቲቱ አዳዲስ የሥራ ዕድሎችንና ኢንቨስትመንትን ለማምጣት ሌት ተቀን እንደሚሰሩ አስታውቋል። በመጨረሻም ወደ ስፖርትና መዝናኛ መረጃዎቻችን ስንገባ የ2026 የፊፋ ዓለም ዋንጫ ሊጀመር 8 ቀናት ብቻ ቀርተውታል። ጁን 11 በይፋ የሚጀመረው ይህ ታሪካዊ ውድድር በካናዳ፣ አሜሪካና ሜክሲኮ አዘጋጅነት 48 ሀገራትን የሚያሳትፍ ይሆናል። የካናዳ ከተሞች ለዚህ ታላቅ ዝግጅት የመጨረሻ መሠረተ ልማቶቻቸውን እያጠናቀቁ ይገኛሉ። በሌላ የመዝናኛ ዜና ደግሞ ስለ ምስጢራዊ የስለላ ተቋማት ጦርነት የሚያወሳው ሲታዴል ዳያና የተሰኘው የአማዞን ተከታታይ ፊልም በዓለም ዙሪያ ከፍተኛ ተመልካችን በማግኘት የሳምንቱ አነጋጋሪ ርዕስ ሆኗል።
የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።